ውድ ጓደኞቼ በመካ ቅዱስ ሐራም ውስጥ በሚገኘው በቅዱሱ የዘምዘም የውሃ ጉድጓድ ውስጥ በእጅጉ የሚያስደንቅ አንድ ተአምር ተከሰተ። ይህንን ተአምር ባዩም ጊዜ በርካቶች መናገር እስኪያቅታቸው ድረስ በአግራሞት ተዋጡ። የሳይንቲስቶች ቡድን የውሃ ጉድጓድ ውስጥ ሲገቡ በጣም የሚያስደንቅ ነገር አይተው በአግራሞት አላሁ አክበር በማለት ጮኹ። ነገር ግን ያዩት በትክክል ምንድን ነው? ከመጀመራችን በፊት ሙስሊሞች ከሆናችሁ ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በኮሜንት ሳጥኑም ውስጥ የዘምዘም ውሃን ቀምሳችሁት ታውቁ እንደሆነም ንገሩን። አሰላሙ አለይኩም የተከበራችሁ ተመልካቾቻችን፣ በዘምዘም የውሃ ጉድጓድ ውስጥ ከተገኙ አስደናቂ ግኝቶች መሃል ሳይንቲስቶች ያገኙት ይህንን ነበረ። ከመሬት ስር 30 ሜትር ርቀት ላይ አንድ የሚያስደንቅ ግኝት ተገኘ። የዘምዘም የውሃ ጉድጓድ የሚገኘው ከቅዱሱ ከአባ 20 ሜትር ርቆ በመስጂድ አልሐራም ውስጥ ነው። በየሰከንዱ 20 ሊትር ውሃ የሚያመነጭ ሲሆን 30 ሜትር ጥልቀትም አለው። ነገር ግን ዶክተር ማዛን ሳዑድዲን በመካ የሚኖር የኢስላማዊ ጥናት ባለሙያ አንድ ዶክተርን ጠቅሰው እጅግ የሚያስደንቅ ታሪክን ለዓለም አጋርተዋል። ጊዜው 1971 ነበረ። የዘምዘም ውሃን የተመለከተ አንድ ያልተለመደ ክስ ቀርቦ ነበረ። የዘምዘም ውሃ ለመጠጥ አገልግሎት መዋል የለበትም በማለት ክስ ያቀረበው ሰው አቤቱታውን ያቀረበው እንዲህ ሲል ነበረ። የካዕባ አቀማመጥ ከባህር ወለል ስር በመሆኑ በቱቦ የሚፈስ እጣቢ ወደ ዘምዘም የውሃ ጉድጓድ ውስጥ ሊገባ የሚችልበት ሰፊ ዕድል አለ በማለት ነበረ ክሱን ያጠናከረው። ለዚህም ምላሽ በሳውዲ አረቢያ የሚገኙ ሳይንቲስቶች እውነቱን ለማወቅ ወሰኑ። የዘምዘም ውሃን ናሙና ሰብስበው በዘመናዊ ሳይንሳዊ ዘዴ እንዲመረመር ወደ አውሮፓውያኖች ላቦራቶሪም ላኩት። ውሃው ለመጠጥ አገልግሎት የእውነት መዋል ይችላል ወይስ አይችልም የሚለውን ለመወሰን የመጀመሪያው አስደናቂ ነገር ይህ ነው። የኬሚካል ኢንጂነሩ ሙኡኑዲን አህመድ የውሃ ናሙናዎቹን እንዲሰበስብ የተመረጠ መሆኑንና የውሃ ጉድጓዱንም ለመጀመሪያ ጊዜ ማየቱን ይናገራል። ለመጀመሪያ ጊዜ ሲያየውም ይችን የምታክል ትንሽ የውሃ አካል ማለትም 18 ጫማ ርዝማኔና 14 ጫማ ስፋት ብቻ ያላት ትንሽ የውሃ ጉድጓድ በየዓመቱ ከነቢዩ ኢብራሂም ዓለይሂ ሰላም ዘመን ጀምሮ ለነበሩ ሁጃጆች በሚሊዮኖች የሚቆጠር ጋሎን ውሃ ማቅረብ መቻለውን አምኖ ለመቀበል አዳገተው። እንግዲህ እዚህ ጋር ነው እንቆቅልሹ የሚጀምረው። ሙኡኑዲን ለመመርመር ወደ ውሃው ጉድጓድ ሲወርድ አንድ ያልተለመደ ነገርን ልብ አለ። ወደ ዘምዘም የውሃ ጉድጓድ የሚፈሰው ውሃ ከየት እንደሚመነጭ የሚታይ ምንጭ አልነበረም። ከዛም አንድ እጅግ በሳል የሆነ ሐሳብ ተከሰተለት። በዚህም አንድ ደፋር ሙከራ ለማድረግ ወሰነ። ውሃውን በፍጥነት እየሳበ የሚያወጣ እጅግ ኃይለኛ መንፊያ ወይም ፓምፕ ለመጠቀም ወሰነ። ይህም የውሃ መጠኑን በመቀነስ የውሃውን መነሻ ለማየት ያስችለኛል ሲል አሰበ። እዚህ ጋር ግን አንድ አስደንጋጭ ነገር ተፈጠረ። የውሃ መጠኑ በፓምፕ ቢመጠጥም ቅንጣት ታክል እንኳ አልቀነስ አለ። ሙኡኑዲን ውሃውን በሚመጥበት ሂደት ወቅት ምንም ነገር ማስተዋል ሳይችል ቀረ። ይልቁንም ከእግሩ ስር ያለው አሸዋ በውሃ ጉድጓዱ ዙሪያ ሲለወጥ ልብ አለ። ውሃው ከማይታይ ምስጢራዊ ምንጭ መምጠጫው በሚስበው ደረጃ ልክ መፍሰሱን ቀጠለ። በዚህም ሳቢያ በዘምዘም የውሃ ጉድጓድ ውስጥ ያለው የውሃ መጠን ምንም አይነት የመጉደል ውጤት ሳያሳይ ባለበት ቀረ። ከዛም ሙኡኑዲን ለሙከራ ወደ አውሮፓና ወደ ሳውዲ አረቢያ ላቦራቶሪ የሚላክ ናሙናን ሰበሰበ። ነገር ግን ውጤቱ ተመልሶ ሲመጣ ባዩት ነገር በጣም ተደንቀው ነበረ። የዘምዘም ውሃ በዓለም ላይ ካሉ ሌሎች ውሃዎች ሁሉ የተለየ ውሃ ነበረ። ከፍተኛ መጠን ያለው የካልሲየምና የማግኔዥየም ሶልት ክምችት ነበረው። ምናልባትም ለዛም ሳይሆን አይቀርም ለደከማቸው ሁጃጆች መንፈስን የሚያድሰውና ጉልበትን የሚሰጠው።
ነገር ግን የበለጠ አስፈላጊው የዘምዘም ውሃ የተፈጥሮአዊ ፍሎራይድ ውህዶችን የያዘ መሆኑ ነበረ። ይህም በእጅጉ ኃይለኛ ጀርም ገዳይ ንጥረ ነገር ነው። በብዙ የውሃ ጉድጓዶች ውስጥ ፈንገሶችና የውሃ ላይ እጽዋቶች በጊዜ ሂደት የማደግ አዝማሚያ አላቸው። ይህም የውሃውን ጣዕምና ጠረን ይቀይረዋል። ነገር ግን በዘምዘም የውሃ ጉድጓድ ውስጥ ምንም አይነት ፈንገስም ይሁን ሌሎች የውሃ እጽዋቶች የሌሉ በመሆናቸው የውሃውን ንጽህናና የማይዛነፍ ጣዕምን ለማቆየት ረድቷል። ነገር ግን ጉዳዩ ይህ ብቻ አይደለም። ከዚህ ግኝት በርካታ ዓመታት በኋላ በዘምዘም የውሃ ጉድጓድ ውስጥ በእጅጉ የሚያስደንቅ ሌላ ግኝት ተገኝቶ ነበረ። የውሃ ምንጩን ለማወቅ በድጋሚ የሳይንቲስቶች ቡድን ወደ ውሃ ጉድጓዱ ወርዶ ነበረ። በዛ ያጋጠማቸው ግን ያልታሰበ ነገር ነው። ምንም እንኳ በተደጋጋሚ ኮምፓሳቸውን ቢቀያይሩም መሳሪያው በትክክልና በአግባቡ ሁልጊዜ አይሰራላቸውም ነበረ። ይህም ቡድኑ የውሃ ምንጩን አቅጣጫ ለመወሰን እንዲያዳግተው አደረገ። ነገር ግን የሳይንቲስቶቹ ቡድን እዚህ ጋር አላቆሙም። የውሃውን ምንጭ ለማወቅ ቆርጠው ስለነበረ በጣም ያደጉ የቪዲዮ ካሜራዎችን፣ የኦክስጅን ታንክ የታጠቁ ጠላቂ ዋናተኞችን ውሃውን በጥልቀት ለመመርመር ይዘው መጡ። እዚህ ጋር አንድ የሚያስደንቅ ነገር ተፈጠረ። ጠላቂ ዋናተኞቹ በውሃ ጉድጓዱ ውስጥ በርካታ ዕቃዎችን አገኙ። ከነዚህም ዕቃዎች ውስጥ እንግዳ ቅርጽ ያላቸው የቤት ዕቃዎችና ትክክለኛ ቀናቸውን መወሰን ያልቻሏቸው ብርቅና ጥንታዊ ሳንቲሞችን አግኝተዋል። በተጨማሪም በላያቸው ላይ ስሞች የተቀረጸባቸውና ወደ ውሃ ጉድጓዱ የተወረወሩ እብነ በረዶችንም አግኝተዋል። ከተመራማሪዎቹ መሃል አንዱ እንዲህ ብለዋል። በውሃ ጉድጓዱ ውስጥ 50 ሴንቲሜትር እንደወረድን 50 ዓመታት ወደ ኋላ የተመለስን አይነት ስሜት አድሮብን ነበረ አለ። በዘምዘም የውሃ ጉድጓድ ውስጥ ጊዜው የሚቆም ይመስል ነበረ ሲል ምስክርነቱን ሰጥቷል። ነገር ግን አሁንም አስደናቂው ነገር እዚህ ጋር አያበቃም። በምርመራቸው መጨረሻ ላይ ሳይንቲስቶች ዘምዘም ውሃ የሚቀበለው ከካዕባ አቅጣጫ ካለ ሚስጥራዊ ምንጭ መሆኑን ደመደሙ። ከምንጩ ስርም አለታማና ሸለቆ መሰል ጎድጓዳ ስፍራ መኖሩንም ልብ አሉ። የዘምዘም ውሃን እንደሚሰበስብ የውሃ ማከማቻ በመሆን ይህ ስፍራ ያገለግላል። የሚገርመው ነገር ከካዕባ አቅጣጫ ከሚመጣው የዘምዘም ውሃ ናሙና ሲወስዱ በተራ ውሃ ውስጥ በተለምዶ የሚገኙት ሕዋሳትን በዚህ ናሙና ውስጥ ማግኘት አልቻሉም ነበረ። እንዴት ውሃው ለዚህ ሁሉ ዓመታት ያህል ከመሬት ስር ቆይቶ ንጹሕ ሊሆን ይችላል? በእርግጥም ይህ የዘምዘም ውሃ ተአምር ነው። በሁለቱ ቅዱስ መስጊዶች ላይ ጥናት ያደረጉ ተመራማሪዎች የዚህን የውሃ ጉድጓድ አስገራሚ ታሪክ ይናገራሉ። የዘምዘም ውሃ ታሪክ የሚጀምረው ከነቢዩ ኢብራሂም ዓለይሂ ሰላም ታሪክ ጋር ነው። አላህ ሚስቱን ሐጀርንና ልጁን ኢስማኤልን በምድረ በዳው የመካ አካባቢ እንዲተዋቸው ባዘዘው ጊዜ ምግብና ውሃቸው ሲያልቅ እመቤት ሐጀር በሳፋና በመርዋ ኮረብታዎች ላይ ውሃ ፍለጋ ስትባትን ነበረ። በዚህ ጊዜ ተአምራዊ በሆነ ቅጽበት መልአኩ ጅብሪል ከፊት ለፊቷ መጥቶ መሬቱን በክንፉ መታው። ከዛ ከመታው ስፍራም ላይ በሰው ልጆች ታሪክ ውስጥ ታይቶ የማይታወቅ ውሃ ፈለቀ፣ የዘምዘም ውሃ። ሐጀር ውሃዋን በእጆቿ እየሰበሰበች ጠጣች። ብዙም ሳይቆይ ወደ መካ አቅጣጫ ከየአቅጣጫው መፍለስ ተጀመረ። የዚህ ቦታ አስፈላጊነት የበለጠ የጨመረው ነቢዩ ኢብራሂም ዓለይሂ ሰላም እና ልጁ ኢስማኤል ቅዱሱን ካዕባ በዚህ ስፍራ ላይ ከገነቡት በኋላ ነበረ። ዓመታቶች ካለፉ በኋላም የዘምዘም ውሃ ጠፍቶ የተቀበረበት ጊዜ ነበረ። ይህም የተከሰተው ከአብዱል ሙጣሊብ ዘመን በፊት ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አያት በኋላ አብዱል ሙጣሊብ የውሃ ጉድጓዱን በድጋሚ እንዲቆፍር የሚያዝ ራእይን በርካታ ጊዜ አዩ። ይህንን ራእይ በመታዘዝ ያንን ጉድጓድ በድጋሚ ቆፈሩት። ውሃው እንደገና ፈለቀ። ከዛ ጊዜም ጀምሮ ለሁጃጆች የውሃ ምንጭ በመሆን ያገለግላል። የዘምዘም የውሃ ጉድጓድ በአንድ ወቅት ሰዎች ጠዋፍ በሚያደርጉበት ስፍራ መሃል ላይ የነበረ መሆኑን ልብ እንድትሉ እንፈልጋለን። ውድ ተመልካቾቻችን ከ1400 ዓመታት ዓመተ ሂጅራ አካባቢ የውሃ ጉድጓዱ እላዩ ላይ የሚሸፍነው የመዳብ ቀለበት በላዩ ላይ ያለ የነበረና
ውሃውንም ለማውጣት የሚጠቀሙበት የፑሊ ሲስተም ነበረው። በውሃ ጉድጓዱ ውስጥ የመዳብ ባልዲም ተገኝቷል። ከዘምዘም የውሃ ጉድጓድ በላይ ያለው ኦሪጂናል መዋቅር ተወግዷል። ወደ ውሃ ጉድጓዱ የሚያደርሰው መግቢያም ጠዋፍ ከሚደረግበት ቅጥር ግቢ ከስር እንዲሆን ተደርጓል። ይህ ለውጥም ጠዋፍ የሚያደርጉ ሁጃጆችን እንቅስቃሴ ቀላል ለማድረግ ሲባል የተደረገ ነው። የመስጂደል አልሐራምን ማስፋፊያ ስራን ተከትሎ ከማዕከላዊው የጠዋፍ ማድረጊያ አካባቢ ያሉት መግቢያዎች ሁሉ ሙሉ በሙሉ ተወግደዋል። ቀላልና ሰፋ ያለ ተሞክሮን ለመፍጠር ሲባል በ1440 ዓመተ ሂጅራ በሐራም ውስጥ የተፈጠረ አንድ ዕድለቢስ ገጠመኞችን ተከትሎ የዘምዘም የውሃ ጉድጓድ ጥብቅ በሆነ የጽዳት ሂደት ውስጥ እንዲያልፍ ተደርጓል። በዛ ጊዜ አንዳንድ አካላቶች ወደ ጉድጓዱ ውስጥ ተወርውረው ነበረ። በባለሙያዎች በሚመራ ቡድንም ይህንን የውሃ ጉድጓድ ሙሉ በሙሉ የማጽዳት ኃላፊነት ተሰጥቶት በከፍተኛ ጥንቃቄ እያንዳንዱ ነገሩን መጽዳቱን የሚያረጋግጥ ቡድን ተሰልፎ ፍጹም ንጹህ አድርጎ ስራውን ሰርቷል። የዚህን ያህል አብራችሁን ከቆያችሁ ድጋፋችሁን በትህትና እንጠይቃለን። እባካችሁን የላይክ በተኑን ተጫኑ፣ ቻናላችንንም ሰብስክራይብ አድርጉ። ይህ ትንሽ ተግባራችሁ ሌሎች በርካታ ጠቃሚ ቪዲዮዎችን እንድናመርት ያነቃቃናል ኢንሻአላህ።